ጁን 2 የዕለቱ መልእክት ርዕስ ከምንለምነውና ከምናስበው። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘለዓለም እስከ ዘለዓለም ክብር ይሁን፣ አሜን። ኤፌሶን ምዕራፍ 3 ከቁጥር 20 እስከ 21። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል በማለት ጸሎታችንን በተገቢው መንገድ እንደሚመልስልን ጌታ ኢየሱስ ሲናገረን፣ ሐዋርያው ጳውሎስ ደግሞ እርሱ የሚሰጠን ምላሽ ከምናስበውና ከምንለምነው ሁሉ አብልጦ እንደሆነ ያበስረናል። ይህ ልምምድ እርግጥና እውነተኛ ለመሆኑ ሁለት ዋቢዎችን ላቅርብ። የመጀመሪያው ያዕቆብ ነው። ያዕቆብ ከወንድሙ ኤሳው ፈርቶ በሸሸ ጊዜ እግዚአብሔር በቤቴል ተገለጠለት። እግዚአብሔር ለያዕቆብ ኪዳን ሲገባለት፣ ያዕቆብ ደግሞ በተራው አምላኩን መሰረታዊ ፍላጎቱን እንዲሰጠውና በሰላም እንዲጠብቀው ጸለየ። ያዕቆብ ከሶርያ ምድር የነበረውን ቆይታ አጠናቆ ሲመለስ ከምናስበውና ከምንጸልየው አብልጦ የሚያደርገው አምላክ ያደረገለትን ነገር አስመልክቶ በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆንኩ ዘፍጥረት ምዕራፍ 32 ቁጥር 10 በማለት መሰከረ። ሁለተኛው ንጉሥ ሰለሞን ነው። እግዚአብሔር በሌሊት ተገልጦለት ምን ትለምነኛለህ በማለት ሲጠይቀው ሰለሞን ጥበብ፣ ዕውቀትና ማስተዋልን ለመነ። እግዚአብሔርም ደስ ተሰኘ። ስለዚህም ሰለሞን ከለመነው በተጨማሪ ሀብትና የልብ ስፋትን ሰጠው። ከላይ ያነሳናቸው ሁለት ሰዎች ማሳያዎች ናቸው እንጂ እግዚአብሔር በትውልዶች ሁሉ ያደረገው ተአምራት ከቁጥር ይበዛል። እንግዲህ ለእኛም እግዚአብሔር በቃሉ በኩል እንዲህ እያለን ነው፣ ከምትለምኑትና ከምታስቡት አብልጬ የምሰጥ ለእናንተ ብቻ ሳይሆን ለትውልዶችም ሁሉ። ይህን ስራዬን ደግሞ በቤተ ክርስቲያን ታዩታላችሁ እያለን ነው። የተወደዳችሁ ወገኖቼ ሆይ እግዚአብሔር አይሰማኝም የሚል ማጉረምረም ውስጥ ትገኙ ይሆን? እባካችሁ ምልከታችሁን እንደ ቃሉ አስተካክሉ። አምላካችን ከምንለምነውና ከምናስበው ሁሉ አብልጦ ያደርጋል። እንደዚህ አይነት የተትረፈረፈ ጉብኝት ያላየነው ምናልባት ጸሎታችን እንደ ፈቃዱ ስላልሆነ ይሆናል። የእግዚአብሔር ቸርነት እናንተ ጋር ሲደርስ አይቋረጥምና ይበልጣል ከምንለምነውና ከምናስበው።